ስለሱም ወደ ኋላ መለስ እንልበታለን ማለት ነው። ስለዚህ የዛሬው መርሃ ግብራችን በዚህና በዚህም እንትን የተባለ ነው። ወደ መጀመሪያው መርሃ ግብራችን ሄደ። የመጀመሪያው መርሃ ግብራችን እንግዲህ ጠቅላይ ሚኒስትር አብይ አህመድ አሊ እና ወይዘሮ ዝናሽ ታያቸው ቀዳማዊ እመቤት ወይዘሮ ዝናሽ ታያቸው ዛሬ ልጃቸውን ይድራሉ። ልጅ አላቸው እነሱም ታውቃላችሁ። ቅድም ፖስተር ላይ አውጥቼዋለሁ አይታችሁ እንደሆነ ፎቶውን ካያችሁ የቤተሰብ ፎቶ አላቸው እና ጠቅላይ ሚኒስትሩ የቤተሰብ ፎቶ አላቸው። እንደምታዩት ጠቅላይ ሚኒስትሩ ወንድ ነው። ጠቅላይ ሚኒስትሩ ሚስት አለው። ጠቅላይ ሚኒስትሩ ይበላል፣ ይጠጣል። ጠቅላይ ሚኒስትሩ ዘር ይተካል ማለት ነው። በዚህም መሰረት አንድ ወድቆ የተገኘ ወንድ ልጅ ያሳድጋሉ። ከዛ 3 ልጅ ግን ከወይዘሮ ዝናሽ ወልዷል ማለት ነው። ይሄ ወንዱ ልጁ ይሄ ነው። ከመሬት ወድቆ የተገኘ ወይዘሮ ዝናሽ ቀዳማዊቷ እኔ ያሳድገዋል ያሉት ነው። እነ ዶክተር አብይ ግን 3 ልጆች አሏቸው። እነዚህ 3 ልጆች አብሮ ቤተ መንግስት የገቡ ናቸው። አሜሪካን ሀገርም ይኖራሉ፣ አሜሪካን ሀገርም ይማራሉ። የተወለደ እንግዲህ ማደጉ አይቀርም። ተንከባክበው አሳድገው እዚህ አድርሰዋቸዋል። እንደምታዩት የጠቅላይ ሚኒስትሩ የፖለቲካ ስርዓት ብዙዎችን ያለ ቤተሰብ አስቀርቷል። ያለ አባት አስቀርቷል። ያለ እናት አስቀርቷል። ብዙዎችን በትኗል። ብዙዎች በድሮን ሞተዋል። ብዙዎች ታርደው ሞተዋል። ብዙዎች ተጨፍጭፈዋል። ነገር ግን የጠቅላይ ሚኒስትር አብይ ቤተሰብ ግን በሀገሪቷ የጸጥታ ኃይል እየተጠበቁ ቤተ መንግስት ይኖራሉ። ከዚህም በኋላ ደግሞ ያው የፈለጉበት ሀገር ይኖራሉ ማለት ነው። ለጊዜው የሚሆኑት ነገር የላቸውም። አባታቸው ስልጣን ላይ እስካለ፣ እናታቸው ስልጣን ላይ እስካለች ድረስ ልጆቹ ቤተሰቡም ምንም አይሆኑም ማለት ነው። የአብይ አህመድ ከአባትነት ወደ አያትነት የሚያሸጋግረውን ወግ ማዕረግ አይቷል። አንድ አባት አንድ ባልና ሚስት ዋናው እንትናቸው መውለድ ነው። ከወለዱ በኋላ ደግሞ እድሜ ለምነው ልጅን ለመዳር ነው የሚመኙት። ከዛ ደግሞ ከዳሩ በኋላ ደግሞ የልጅ ልጅ ለማየት ነው የሚመኙት። ይህን እድል ብዙዎች አላገኙም። አብይ አህመድ ግን አግኝቷል። እንግዲህ የቀዳሚ ልጇ ዲቦራ ትባላለች። ዲቦራ አብይ አህመድ ለአቅመ ሔዋን በመድረሷ በከፍተኛ ጥብቅ ምስጢር የተጠበቀ የፍቅር ግንኙነት ነበራት። ያ ጥብቅ የነበረው የፍቅር ግንኙነት አድጎ ጎልምሶ ከአንድ ጉብል ወጣት ኢትዮጵያዊ ልጅ ጋር ከምትመለከቱት ልጅ ጋር ዛሬ የጋብቻ ስነስርዓቷን ትፈጽማለች። አሁን ቤተመንግስት ነው። ቅድም ቤተክርስቲያናቸው ነበረ። የተጠራው ሰው በጣም ጥቂት ሰው ነው። እኔና ወፎቼ ብቻ ነን የገባ ነው። የባለቤቷ ስም የቤት ስሙ ባቢ ይባላል። ከዛ የመዝገብ ስሙ አሜን ይባል እንደነበረ የሰማሁት። ከዚያ አሜን አሁን ደግሞ ስሙን ፓስተሮችና እና አብይ ቀይረውት ሙሴ ተብሏል። እንግዲህ ዲቦራ የምታገባው ሙሴ ተስፋዬ የተባለ ልጅ ነው ማለት ነው። ሙሴ ተስፋዬ የተባለ ልጅ ታገባለች ማለት ነው። እንግዲህ የዘር ሀረጉን ስንመለከት ብዙ ጭቅጭቅ የተነሳበት ነው። የዚህ የነ ሙሴ ጋብቻ ብዙ ጭቅጭቅ የተነሳበት ነው። አብይ አህመድ አሊ እንደምንለው የዲቦራ አብይ አህመድ ነው ያሉት። እንግዲህ ቤተሰቦቹ ሲናገሩ እንደዛ ነው የሚሉት። የፓፒ ወይም ሙሴ ወይም ደግሞ አሜን ደግሞ ተስፋዬ ቶሎሳ ይባላል። የአባቱ ስም ተስፋዬ ቶሎሳ ነው የሚሆነው። ነገር ግን ፓፒ የአባቱ ስም ትክክል አይደለም። ተስፋዬ ቶሎሳ ማለት
የፓፒ አባት ወላጅ የስጋ ወላጅ አባቱ አይደለም። የፓፒ የስጋ ወላጅ አባት አቶ መኮንን ይባላሉ። የአፍሪካ ወርቅ ቤት የነበሩት ሰው ናቸው። ግን እሳቸው ከእናትየው ፍሬገነት ተስፋዬ ወይዘሮ ፍሬገነት ተስፋዬ ከወለደች በኋላ አላምንም አልቀበልም ልጄ አይደለም በማለታቸው ለእናትየው ለእኚህ ተሰጥቷል ማለት ነው። እኚህ አያት ናቸው። እናትየው ያቺ አምጣት የቅድሟን ቴክኒሻን እናትየው ወጣቷ ናት። እናትየው ያቺ ናት የልጃችን የጠቅላይ ሚኒስትር አብይ አህመድን ልጅ ያገባው እናቱ ወይዘሮ ፍሬገነት ተስፋዬ ማለት ይቺ ናት። ፍሬገነት ተስፋዬ ቶሎሳ ነው የምትባለው። ፍሬገነት ተስፋዬ ቶሎሳ ነው የምትባለው። ልጁ ደግሞ ፓፒ ወይም አሜን ወይም ደግሞ ሙሴ ተስፋዬ ቶሎሳ ይባላል ማለት ነው። በእናቱ አባት ስም ነው የሚጠራው። ይሄ የሆነበት ምክንያት ደግሞ እናቱ ወይዘሮ ፍሬገነት ተስፋዬ ብዙዎቻችሁ ታውቋታላችሁ። ቦሌና ፒያሳ አካባቢ ብዙዎቻችሁ ታውቋታላችሁ። የቆያችሁ ሰዎች እንግዲህ ታውቋታላችሁ። የስራ ዘርፉ ይሄ ነው ብዬ የምናገረው አይደለም፣ ብቻ እንደዛ ነው። ልጅየው የሚጠራው ያው በእናቱ አባት ስም ነው ብያቸዋለሁ። ምክንያቱ ደግሞ ወላጅ የአፍሪካ ወርቅ ቤት ባለቤት እኔ አልቀበልም አላምንም ብለው ስላሉ ነው እንትን ያለችው። ወይዘሮ ፍሬገነት እናትየው ወይዘሮ ከባድ ወርቅ አርጋው ይባላሉ። እናትየው ወይዘሮ ከባድ ወርቅ አርጋው ይባላሉ። ወይዘሮ ከባድ ወርቅ አርጋውን ደግሞ ቅድም ያያችኋቸው ናቸው። እናትየው አምጣቸው እኚህ ናቸው። ወይዘሮ ከባድ ወርቅ አርጋው ይባላሉ። የሰሜን ኢትዮጵያ የወረኢሉ የታላቁ የኢትዮጵያ ባላባት የአርጋው ወልደ ገብርኤል የልጅ ናቸው። አቶ አርጋው ወልደ ገብርኤል እንግዲህ ብዙ ሰዎች አሏቸው፣ ብዙ ልጆች አሏቸው። እዚህ ወደ ሆላንድ አካባቢም ልጅ እንዳላቸው ሰማለው። እንደገና ወደ አሜሪካም አካባቢ ደግሞ ከታማኝ በየነ ጋር አንድ የሚገርም ኢንተርቪው ያደረገ ሰውም እንዳለ ሰማለው። በዚህ በጀርመንም አካባቢ እንዳሉ ሰማለው። ደቡብ አፍሪካ ብዙዎች እንዳሉ ሰማለው። አዲስ አበባም በጣም ብዙዎች አሉ። እኚህ እናታችን እንግዲህ የአቶ ተስፋዬ ባለቤት ናቸው። አቶ አርጋው ወልደ ገብርኤል ይቅርታ አንድ ጊዜ ብዙዎቻችሁ ረበሸን እያላችሁ ነው። እንዴት እሺ ምንድን ነው ፊልተር ነው አንሳው ነው የሚሉኝ። ምን አድርጌ ላንሳው እስቲ ንገሩኝ። ምን እኔ አልጠቀምም። እንግዲህ ጉድ ነው እኮ ዛሬ እኔ አልጠቀምም። እንግዲህ ምን አባቴ ላድርግ። እንዲህ በላይ ላይ እኮ ተሽከረከረብኝ። ይቅርታ በጣም ይቅርታ። እንዲህ